ለዓለም ንገሩ ድንቅ ሥራውን መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ተናገሩ ድንቅ ሥራውን መስክሩ ተናገሩ ድንቅ ሥራውን ለዓለም መስክሩ ተናገሩ ድንቅ ሥራውን ለዓለም መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ድንቅ ሥራውን መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ድንቅ ሥራውን መስክሩ አንድ ጊዜ ተናገሩ ድንቅ ሥራውን ለዓለም መስክሩ ተናገሩ ድንቅ ሥራውን ለዓለም መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ንገሩ ድንቅ ሥራውን መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ድንቅ ሥራውን መስክሩ። እሺ እግዚአብሔር አምላካችን ታምሩ ልናገር ልንመሰክር ሁላችንም እግዚአብሔርን ድንቅ ሥራውን መልካም ሥራውን ላደረገልን እንድናወራ እንድንሰብክ እንድናስተምር ፈቅዷል ማለት ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። እዚህ በመቀጠል መጋቤ ምስጢር መምህር እስጢፋኖስ የምታውቋቸው መምህር ስለ ሕዝበ ክርስቲያን የሚጓጉ ቁጭ ብለው እንኳን ትምህርት አዳምጠው አያውቁም። እየተዘዋወሩ ሕዝበ ክርስቲያኑ ምን ያህልስ እየተማረ ነው፣ ምን ያህልስ መቀመጫ አለውንስ እያሉ በመጨነቅ የሚያስተምሩ መምህር ናቸው። ስለዚህ አሁን ዛሬ እሳቸው ተገኝቷል። እሳቸው በደንብ አድርገው ያስተምሩናል። እኛ የምንሰማበትን ልቦና እሳቸው ደግሞ የሚያስተምሩትን ማስተዋል ሰጥቶ የእግዚአብሔር ቃል እንድንመገብ የእርሱ ቅዱስ ፈቃዱ ይሁንልን። አሜን። መድረኩን ለእሳቸውና ለመንፈስ እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሐዲስ መምህር ጌታሁን የዚህ ታሪካዊና ጥንታዊ ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር መምህራችን መጋቤ ሐዲስ መምህር ብርሃነ ሕይወት የዚቹ ታሪካዊና ጥንታዊ ቤተ መቅደስ ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ ሰባክያነ ወንጌል በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ? ማን ይመስገን? እንደምን ከረማችሁ? ማን ይመስገን? እንደምን ሰነበታችሁ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንደዚሁም የእናታችን የንጽሕተ ንጹሐን የድንግል ማርያም ስም ለዘላለም የተመሰገነ ይሁን። እንደዚሁም በዛሬው ዕለት ስማቸው የሚነሳ የጻድቃን የሰማዕታት ስም ለዘላለም የተመሰገነ ይሁን። እንኳን ለዚች ለተመረጠች ዕለትና ለተቀደሰች ዕለተ ሰንበት በሰላም አደረሳቸው አደረሰን። እግዚአብሔርን ከፍ አድርጋችሁ አመስግኑ። ድገሙ። የእግዚአብሔር ቤተሰቦች
ቅዳሴውን ለማስቀደስ ኪዳኑን ለመስማት ወንጌሉን ለማዳመጥ እንድንችል እግዚአብሔር ረድቶ ወደዚህ ስፍራ ያመጣን በድጋሜ ክብረ ምስጋና ይግባው። ከፍ አድርጋችሁ አመስግኑ። ልባችሁ አይታወክ። እግዚአብሔር እንደወደደና እንደፈቀደ መጠን በቅዳሴው መካከል የተነበበውን ወንጌል መነሻ በማድረግ ለጥቂት ደቂቃዎች እንነጋገራለን። ማን ያስተምረን? በእውነት ማን ያስተምረን? ማን ይምከረን? እግዚአብሔር ሲናገር፣ እግዚአብሔር ሲያስተምር ሁላችንም በሰከነ መንፈስ ሆነን ተረጋግተን እንድናዳምጥ እግዚአብሔር በቸርነቱ ይርዳል። ወንጌል አቋርጠን የምንወጣ ከዚህ የተሻለ ነገር የለምና ወደ ራሳችሁ ተመልሳችሁ ለጥቂት ደቂቃ ታግሳችሁ እቶ በሰላም እስከሚባል ድረስ እንድትጸኑ መልእክታችንን እናስተላልፋለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ ስትመለከቱ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል። ምናችሁ አይታወክ አለ? ተናገሩ። ምናችሁ አይታወክ አለ? ልባችሁ አይታወክ። በማን እመኑ አለ? በማን እመኑ አለ? በእግዚአብሔር እመኑ አለ። ደግሞ በማን እመኑ አለ? በእኔም እመኑ አለ። እግዚአብሔር ቤተሰቦች አትፍሩ፣ አትደንግጡ፣ አትጠራጠሩ፣ በእግዚአብሔር እመኑ፣ በእኔም እመኑ አለ። የእግዚአብሔር ቤተሰቦች በወቅቱ ይህ ቃል የተነገረው ለደቀ መዛሙርቱ ነው። ፍጻሜው ግን ለእኔና ለእናንተ ነው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ደቀ መዛሙርቱ ሐዋርያት ክርስቶስ ኢየሱስ የድንግል ማርያም ልጅ ወደዚህ ዓለም መጥቶ ሊሰራው ያሰበውን ስራ እየሰራ ባለበትና የአዳምን ልጆች ከሞት ባርነት ነፃ ካወጣና መከራ ከተቀበለ በኋላ ከተነሳ በኋላ በተለያየ ሰዓትና በተለያየ ጊዜ ግራ ይጋቡ ነበረ። ምን ይሉ ነበረ? ምን ይሉ ነበረ? ግራ ይጋቡ ነበረ። እንዴት ልንሆን ነው? መጨረሻችንስ ምንድን ነው? እሱም የነገረን ነገር እነሆ ግራ ያጋባል። እሱም ጥሎን ይሄዷል። አንድ ጊዜ ይታየናል፣ አንድ ጊዜ ይሰወረናል። እነሆ 40 ቀናት ተቆጥረዋል እያሉ ግራ ይጋቡ ነበረ እግዚአብሔር ቤተሰቦች። እንደገናም የመኖሪያችን ስፍራ እነሆ ያሳስበናል። የምግባችንም ነገር ያሳስበናል። ጠላቶቻችን በዝተዋል አሉ። ምኖቻችን በዝተዋል? ምኖቻችን በዝተዋል? ጠላቶቻችን በዝተዋል። መምህራችንን የገደሉ እኛንም ይፈልጉናል። መምህራችንን የሰቀሉ እኛንም ሊሰቅሉን ይፈልጉናል። መምህራችንን የገረፉ፣ ያሰቃዩ፣ ያደሙ፣ የቸነከሩ እኛንም እንደሱ ሊያደርጉን ይፈልጉናል። የት ነው የምንኖረው እያሉ ግራ ይጋቡ ነበረ። ምን ይሉ ነበረ? ምን ይሉ ነበረ? ግራ ይጋቡ ነበረ። እንደገናም ደግሞ ወደ ህብረተሰቡ ተቀላቅለን ስራ ሰርተን እነሆ የሥጋችንን ፍላጎት እንዳንሞላ አንችልም። ምን እየበላን በየት እንኖር ይሆን ብለው ግራ ይጋቡ ነበረ። አባቶቻችን ምን ይላሉ? እምነ ረሃብ ይህይስኩናት ይላሉ። አዎ ከረሃብ ጦርነት ይሻላል ይባላል። የእግዚአብሔር ቤተሰቦች አባባሉ ነው እንጂ ጦርነት ያስፈልጋል ማለት አይደለም። አዎ እንዴት እንሆናለን? በምን መልኩ ሕይወታችን ይቀጥላል? እያሉ ግራ ይጋቡ ነበር እግዚአብሔር ቤተሰቦች። በ40ኛው ቀን ተገለጠና እነሆ ወደ ቤታንያ ወደ ተራራው ይዟቸው ሄደና እነሆ አይዟችሁ፣ አትፍሩ፣ አትደንግጡ፣ ነገር ግን ፍርሃታችሁን የሚያስወግደውን ድንጋጤያችሁን የሚያስወግደውን ይህንን ግራ የምትጋቡበትን
የሚያስወግድላችሁን ኃይለ መንፈስ ቅዱስን እልክላችኋለሁ ብሏቸው እነሆ አረጋግቷቸው እጆቹን አንስቶ አንሳ እዴሁ ወባረኮሙ ይላል። እነሆ እጆቹን አነሳና ባረካቸው፣ ቀደሳቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም አላቸው። እናንተስ ኃይለ መንፈስ ቅዱስ ከላይ ከአርያም እስከምትለብሱ እስከምልክላችሁ ድረስ በኢየሩሳሌም ተቀመጡ አለ። በየት ተቀመጡ አለ? በየት ተቀመጡ አለ? በኢየሩሳሌም ተቀመጡ። በቤተ ክርስቲያን ስንጸና፣ በጾም በጸሎት በስግደት በንስሐ ስንጸና መንፈስ ቅዱስ እኔንና እናንተን ያበረታናል። ማንን አልኳችሁ? እኔንና እናንተን ያበረታናል፣ ያጠነክረናል፣ መከራውን ሁሉ እንድናልፍ ያደርገናል። ስለዚህ እስከምልክላችሁ ድረስ እነሆ ጸንታችሁ ኑሩ አላቸው።